የወዲት ጉዲት እንደዚሁም የወይዘሮ ወርቄ መርማሪ ፖሊስ በስተመጨረሻ አልሸነፍም ያለው ፖሊስ ተሸንፏል ማለት ነው። የተሸነፈበት ምክንያት ደግሞ እና የወዲት ጉዲት በስተመጨረሻ እናትየዋ ብር ከፍላ እሷንም ልጇንም ነፃ አውጥታለች ማለት ነው። ያወጣችበት ደግሞ ምክንያት ለምንድን ነው ሲባል ወይዘሮ ወርቄ ለራሷ አስባ ሳይሆን ለልጇ አስባ ሳይሆን ለራሷን ያሰበችው። ምክንያቱም በእርግጠኝነት ፖሊሱ ነገሮቹን ሁላ ካወቀ የበለጠ ወደ እሷ እንደሚመለስና በእሷ ላይ ጥቃት እንደሚያደርስ ስላወቀች እጇን አውጥታለች ማለት ነው። ወይዘሮ ወርቄ በብሯ ማለት ነው። እንግዲህ ፖሊሱን በስተመጨረሻ ተሸንፏል ማለት ነው። ሰላም ሰላም እያለው ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ግፍ ድራማን ይዤላችሁ ከች ብያለሁ ማለት ነው። እንዴት ናችሁ? ደህና ናችኋለሁ? ለቤቴ አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በድጋሚ በአክብሮት እጠይቃችኋለሁ ማለት ነው። የእናት ግፍ ድራማ አሳዛኙና ልብ አንጠልጣዩን ድራማ ይዤላችሁ መጥቻለሁ ማለት ነው። በጣም በሚያሳዝን ነገር የእናት ግፍ ድራማ ዛሬም ብዙ ነገር የሚያስተምርንና ብዙ ነገር ከሱ ምንማር አስተማሪ የሆነ ድራማ ነው ማለት ነው። እና ቤተሰቦች የምንላችሁን የፈለኩት እንግዲህ ፖሊሱ በስተመጨረሻ ተሸንፏል ማለት ነው። መሸነፍ አይቀርም። ያው ለብር ብሎ ተሸነፈ ማለት ነው። ከዚህም በፊት በጣም ጎበዝና ጀግና የሆነ ፖሊስ ነበረ። ግን አሁን ላይ ተሸንፎ እንግዲህ የወይዘሮ ወርቄ ሀሳቧንና እቅዷን የሚያሳካ ሆኗል ማለት ነው። ግን በእንደዚህ አይነት ነገር በጣም ነው የሚያሳዝነው። ያው እኛ ሰዎች ነን፣ ራሳችን ነን ሰዎች ታማኝ እንዳይሆኑ ራሳችን ወንጀለኛ ሆነን ሰዎችም ወንጀለኛ እንዲሆኑ እያደረግን ያለ ነው። እኛም ራሳችን ሰዎች ነን ማለት ነው። ከእንደዚህ አይነት ነገር የእውነት መቆጠብ ነው ያለብን ማለት ነው። ይሄ ፖሊስ መቼም እጅ ይሰጣል መቼም እንደዚህ ያደርጋል ብዬ አላሰብኩም ነበረ። ግን ደግሞ በስተመጨረሻ የሚያደርገው ነገር ሲጠፋበት ያው ተስማምቷል ማለት ነው። እንደዚህም ደግሞ እንግዲህ የወዲት ጉዲት በአሁን ሰዓት እየተጸጸተችና ልቧ እየደማ ይገኛል ማለት ነው። ልቧ እየደማ ያለው ለምንድን ነው ሲባል ከዚህም በፊት ለሰራችሁ ኃጢአትና ለሰራችሁ በደል በአሁን ሰዓት ያንን ነገር ላለ መድገም ያንን ነገር ከዛሬ ጀምሮ በዛ ነገር ላይ ላትሆን ራሷን እያስጠነቀቀች ትገኛለች ማለት ነው። ብታስጠነቅቅ ይሻላታል ብዬ ነው የማስበው። ምክንያቱም ክፋት ለማንም አይበጅም። ክፋት ክፋትን ይዞ ነው እንጂ የሚመጣው። አንድ ጊዜ ክፋት ጥሩ ነገር ሲሰራ አይተናናቅም። ቤተሰቦቼ በጣም በሚያሳዝን ነገር ሁላችንም ሰዎች ከክፋት ወደ መጥፎ ነገር ብናዘነብል በጣም ቆንጆ ነው፣ አሪፍ ነው ብዬ ነው የማስበው። እናንተስ እስቲ ምን ትላላችሁ? ቤተሰብ እንደዚህ አይነት ክፉ ሰዎችን ምን ማድረግ አለብን፣ በምንስ እንዲማሩ ማድረግ አለብን የሚለውን ነገር ያው ራሳችሁ ማስተዋል አለብን ማለት ነው። ክፋት ማንንም አልጠቀምም። ክፋት ለዲያብሎስም አልጠቀምም። መጨረሻው ተወርውሮ መሬት ላይ እንድጣል አድርጎታል ማለት ነው። መልካም ደግሞ የሰራ ሰውና ጥሩ ነገር ሁሌም የሚያደርግ ሰው ሁሌም ጥሩ ነው እላችኋለሁ። ባለን በአቅማችን በሰዓታችን ጥሩ ነገር ለመስራት አለብን ብዬ ነው የማስበው ማለት ነው። ቤተሰቦቼ ጥሩ ነገር መልካምነት ለራሱ ነው፣ ለማንም ሳይሆን ለእኛው ለራሳችን እንጠቀምበታለን፣ ሰው እንሆንበታለን፣ እንቀየርበታለን፣ ከእግዚአብሔር ጋራም የበለጠ እንገናኝበታለን። አለበለዚያ ግን በመጥፎ ሁኔታ ነገሮች ሁሉ ለምንቀጥል ከሆነ ምንም ፋይዳ የለውም ብዬ ነው የማስበው ማለት ነው። ቤተሰቦቼ እንግዲህ በአሁን ሰዓት የወዲት ጉዲት ካለፈው ጥፋቷ ተምራ መልካም ነገር ትሰራለች ብዬ አስባለሁ። እናንተስ እስቲ ምን ትላላችሁ? በነገራችን ላይ አለምዬ ከዚህ ድራማ ላይ መጥፋት የለባትም። ድምቀታችንና በጣም እንወዳት ልጅ ነች። እሷን ተመልሳ መምጣት አለባት ብለን ነው የምናስበው።
የአለምዬ መኖር በጣም ያስፈልገናል። አለምዬ እንድትመጣ በዚህ አጋጣሚ ጥሪ እናደርጋለን ማለት ነው። ምክንያቱም አለም ለእኛ ድምቀታችን ነች። በጣም ነው የምንወዳት፣ በጣም ነው የምናከብራት። ስለዛን እንደዚሁም ደግሞ በጣም ንግግሮቿ አስተማሪና ብዙ ነገር እንማርበታለን ማለት ነው ከአለም ማለት ነው። ተመልሳ እንድትመጣ እንደዚሁም ደግሞ እማዬም ታስፈልገናለች። ክፉ ክፎቹን ብቻ ሳይሆን ጥሩ የሚሰሩትንም ሰዎች እንፈልጋለን እላለሁ ቤተሰቦቼ። እና እናንተ ሴት ምን ትላላችሁ በዚህ አጋጣሚ ማለት ነው? እኔ ይሄንን ነገር ብዬ አስባለሁ። እና ቤተሰብ ጥሩ ጥሩዎቹን ነገሮችንም እንደሚያሳዩ መጥፎ መጥፎቹንም እንደሚያሳዩ ጥሩም ጥሩም ሰዎች መኖር አለበት። እዚህ ጋር መጥፎ ሰው እንዳለ እዚህ ጋር ጥሩ ሰው አለም የሚለውን ነገር ማየት ስላለብን አለምዬና እማዬ መምጣት አለባቸው ብለን እናስባለን ቤተሰቦቼ።